السلام عليكم ورحمة الله وبركاته. ودنا يتكبراتو ود ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልহামዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ታንታ አጅባር የሚሄድ ውብ የሆነ የቤት ዕቃ እንዲሁም አረቢያ መጅሊስ አልባሳቶች ነው ማሳያችሁ። አስቤዛም አለው ማለት ነው። እንግዲህ ሀባይብ እንደዚህ ያማረ በጣም ብዙ አልባሳትና የቤት ዕቃም አረቢያ መጅሊስም ነው ያላት 293460 ብር ነው የፈጀብኝ ማለት ነው። 293460 ብር። እንግዲህ የቀረ ነገር ምንም የለም። መጋረጃም አረቢያ መጅሊስም ብዙ በቃ ብዙ ዕቃ ማለት ነው። ለቤት ያስፈልጋል ተብሎ የታሰበውን ነገር በሙሉ ነው የተገዛላት። ዳብል የሆነ ነገር የለውም። ዋጅብ የሆነውን ብቻ ነው ማለት ነው። እንግዲህ ሀባይብ ከዚህ ጋር ልጀምርላችሁ። ግማሽ ደርዘን ሲኒ ኳሊቲ 1600 ብር። እዚህ ጋር ደግሞ ረከቦት ባለ 5 ቋሚ አለ። ረከቦት 3700 ብር። አክሰሰሪው እዚህ ጋር እንደምታዩት ሰርቪስ ፌርሜሎ ጀበና ማስቀመጫና ማጨሻ አለው ማለት ነው። ከዛ ሎሚ በአረንጓዴ ሱፍራ አላት 1000 ብር ነው ይሄ የተሰራላት ማለት ነው። እንደዚህ ሆኖ ረከቦቷ እስከነ መፈረሻው ማለት ነው። ሀባይቢ ይሄ ሎሚ በነጩ ማለት ነው። ሞሰብም እዚህ ጋር አላት። ሞሰብ ከነ ዳንቴሉ የትሪም ዳንቴል የሚያማምሩ የትሪ ዳንቴሉ ይሄ 600 ብር ነው። የሞሰቡም ዳንቴል 600 ብር። ቆንጅዬ አንድ አይነት ማቹን ወላታል ይሄ ማለት ነው። እንደዚህ ሆኖ የሞሰቡ 600 የትሪው 600 1200 ብር። ከዛ ሞሰብ ደግሞ ሚያምር ሞሰብ 2400 ብር ነው የገዛሁላት። ቆንጆ ማለት ነው። እንደዚህ እንደምታዩት የትልቅም አልፈልግም ብላለች። ትልቅም አይደለም ትንሽም አይደለም መካከለኛ ጥርት ብላ ልቅም ብላ የተሰራች ሞሰብ ናት። እንደምታዩት 2400 ብር። ሱፍራ ሳልጨርስ እዚሁ ጋር ባለ 2 መረብ ሱፍራ አንድ ብላኛለች። ይሄ 500 ብር ነው ባለ 2 መረቡ። እዚህ ጋር ደግሞ ነጭ በአረንጓዴ 1000 ብር። እዚህ ጋር ስቶፕ 3000 ብር። እዚህ ጋር ደግሞ 773 የወጥ ሳህን ነው። ይሄ 4000 ብር። ከለሩ እንደምታዩት ይሄ ከለር ነው 4000 ብር። ይሄንን 5 ሴሪ ማለት ነው። ይሄ ረና ቱርኪ ነው። ይሄ ሆኖ ደግሞ የቻይና ለብያችኋለሁ። ይሄ ግን ቱርኪያ ነው። ቆንጆ ዕቃ ነው። ከዛ እዚህ ጋር ደግሞ ማጅስቲክ ብረት ድስት አልፈታሁትም ዛሬ እንግዲህ ቪዲዮ እንዳይንዛዛባችሁ ብዬ ነው። ከ1 እስከ 5 ነው። ከ1 ቁጥር እስከ 5 ቁጥር 10500 ብር ሆናለው። ከ2 እስከ 6 የሚሆነው 13000 ብር ነው። ይሄንን 10500 ብር ነው የገዛሁላት። ባይቢ ፔርሙስ 1 ሊትር ነው። 1 ሊትር ፔርሙስ እቺን የምትመስል ቆንጆዬ ፔርሙስ እቺን እንትኗ እንዴት አሸገች ናት። ቆንጆ ፔርሙስ ናት ማለት ነው። 1600 ብር የገዛው 1600 ብር። ከዛ ሀባይቢ የአክለሪክ ጆክ ይሄንን ይሄ ጠፍቶ ሌላ ነበር የገዛሁት። እንደገና ይዤ ደሴ ቀይሬ ነው ማለት ነው። ይሄንን ጆክ 2600 ብር ነው የገዛሁት ከነ ኩባያዎቹ ማለት ነው። ያው እያያችሁት ነው። ሰሞኑን እየገዛሁት ስለሆነ እያያችሁት ነው ማለት ነው። ሁልጊዜም ቆንጆ ዕቃ ነው። ስለማይሰበር ደግሞ ተመራጭ አድርገዋል። ያኔ አይሰበርም ለልአበድ ሳይሆን ያው እንደዚህ በቶሎ የሚሰበር አይነት አይደለም። ውበቱ ደግሞ ማሻአላ ነው። ይሄ ራሱ ማለት ነው ከ6 ኩባያዎቹ ጋር ነው 2600 ብር። ከዛ ሀባይብ እዚች ጋር ከ5 ማዕዘን የውሃ ብርጭቆ ጋር ጆክ ገዝቻለሁ። ጆኳ ደግሞ ለየት ያለች አዲስ ነው ደግሞ የመጣችው። በጣም የምታምር ጆክ ናት እንደምታዩት። እችን 600 ብር ጆኳ ብቻዋን ማለት ነው 600 ብር። በጣም ነው የምታምረው። ከዛ 5 ማዕዘን የውሃ ብርጭቆ 1 ደርዘን ለዚህ ይሆናል በደንብ ማለት ነው እንደምታዩት። ይሄም ልሙጥ ስለሆነ እንደዚህ ማሻርጋ ማቅረብ ነው
ውሃም ሆነ ጁስ ማለት ነው። እና 5 ማዕዘኑን 1200 ብር ነው የገዛሁት። አንድ ደርዘን ማለት ነው። ከዛ ሀባይቢ በራድ 1 ሊትር 600 ብር። የቡና መፍጫ ይችን የቡና መፍጫ የገዛሁላት እስከዛሬ 1400 ብር ነበረች። አሁን 1200 ብር ነው የገዛኋት ማለት ነው። ቀንሳለች ብያችኋለሁ። ቆንጆ ናት። እኔ ቤቴ ተጠቅሜያታለሁ። አሁን የምጠቀመው በዚህ ነው። ከውጭ ይዤ የመጣሁትን አስቀምጬ በዚህ ነው የምጠቀመው። ምክንያቱም ለትንሽ ቤተሰብ ቡና ለመፍጫ በቃ ይሄ በቂ ነው እና በጣም ቆንጆዬ ዕቃ ናት። ዋጋዋም ቀለል ያለ ነው። ብድግ ብድግ ለማድረግም ቀለል ያለች ስለሆነች ይችን ገዝቼላታለሁ ማለት ነው። ኒማ አለች። ኒማ መፍጫዋ የሆነ ዋጋዋ 650 ነው ምናምን ናት። ዋጋዋ የተጋነነ አይደለም፣ ግን ትንሽ አንድ የፈጨት ስታረጉባት የመድከም ባህሪ ያላት እየጋለች ማለት ነው። ይሄም ለምግብ ቤት ለምናምን ለቡና ቤት አይሆንም ማለት ብዙ ከፈጫችሁበት ይግላል። ግን ለቤት እኔ አሁን የፈለኩትን ቅመማ ቅመምም ቡናም የምፈጨው በዚሁ ነው። ከዛ ሀባይብ ሴራሚክ ሲኒ 1 ደርዘን 2600 ብር። የሻይ ብርጭቆ ኩዚ ነው ያለችኝ ወይም የቱርኳ ማለት ነው። ቆንጆዬ ሻይ ብርጭቆ 950 ብር 1 ደርዘን ገዝቼላታለሁ። እዚህ ጋር የሾርባ ማግ ነው። የሾርባ ማግ እነዚህ ናቸው። 1000 ብር ግማሽ ደርዘን ማለት ነው። 1000 ብር። ይሄ በዚህ ጋር ያልጫ ሞላላ ሳህን ነው። ይሄንን 500 ብር። እዚህ ጋር እንደዚህ ሀባብ ምንድነው የሚባለው ሳምቡሳ ምናምን ጠባብሳችሁ የምታቀራርቡበት የሚያምር ዕቃ ነው። ይሄ እኔ በጣም ነው የምወዳት። ያሳስል ነው ስዕሉነቱ ማለት ነው። ይሄንን 250 ሶስቱን 750 ብር። የማይካ ትሪ 1000 ብር 3 ፒስ ማለት ነው። የማይካ ሰርቪስ 750 ብር ከሾርባ ሳህኑ ጋር ማች ነው። ሾርባ ሳህን ደግሞ አንዷ 70 ብር ናት። 6ቱን 420 ብር ማለት ነው። እነዚህ ከዛ የቁርጥ ሳህን 1 ደርዘን። ይሄ ባለ 100 ባለ 120 ማለት ባለ 70 ብር አይደለም 90 ብር ነው ይሄ ማለት ነው። ኤ 5 ነው 90 ብር ነው ይሄ። በጣም የሚያምር ዕቃ ነው ማለት ነው። እንደምታዩት እነዚህን በ90 ብር 1 ደርዘን ገዝቻለሁ። ባይቢ እነዚህንም 6 ፍሬ ነው የገዛሁት በ50 ብር 300 ብር። እና የሱካር ዕቃ አክለሪክ ነው 300 ብር። ከዛ ሀባይቢ እዚህ ጋር ቲቪ ስታንድ አለ 7000 ብር ነው የተሰራው ቲቪ ስታንዱ። እና ቲቪ ከነ ሙሉ ዕቃው 32 ኢንች ከነ ሙሉ ዕቃው ነው። 32 ኢንች 14000 ብር ነው። 3600 ብሩ ደግሞ እንትን ነው ይሄ ሪሲቨሩ እንደገና ይሄ ዲሹ ምናምን ማለት ነው። ዲሽ ከነ ሙሉ ዕቃው ማለት ነው። እዚህ ጋር እንደምታዩት ይሄ የራሱ ደረሰኝ ነው በስሟ ምናምን እዩት። 13 ማን ነው 17700 ብር ነው የጻፈው። እዚህ ጋር ግን 100 ብር ቀንሶልኛል ማለት ነው። 17600 ብር ነው የገዛሁት። ይሄንን የተጻፈው ይሄንን 3700 ብር ነበር 100 ብር ቀንሶልኛል ደረሰኝን ከጻፈው በኋላ። ጋራንት ደግሞ የ2 አመት እዚህ ጋር በጎን አለው ማለት ነው። ይሄ ዲሽ ከነ ሙሉ ዕቃው 3600 ብር ማለት ነው። እና ጠውሲላ 1000 ብር ይሄንን። ከዛ ሀባይቢ ቲቪ ስታንዱ በጣም ነው የምታምረው እንደምታዩት ማሻአላህ ተባረከ ረህማን። ማታ በጤና በአፊያ የምትጠቀምበት ያድርጋት እላለሁ። እዚህ ጋር ደግሞ 2 ቢላዋ 10 ቁጥር ነው 400 ብር 200 2 የሽንኩርት ቢላዋ 80 ብር። ከዛ እዚህ ጋር ደግሞ ጭልፋ አለ። አንድ የወጥ ጭልፋና አንድ የሳምቡሳ ነው ያለችኝ 400 ብር 200። የሻይ ማጥለያ 3 ፒስ ይሄንን 250። የሾርባ ማንኪያ 300 ብር 1 ደርዘን። ሹካ ግማሽ ደርዘን 150 ብር 100 ብር። የሻይ ማንኪያ መክተፊያ ትልቁ 300 ብር።
ከዛ ሀባይቢ እዚህ ጋር እንደምታዩት ደግሞ ጥስት አላት 1600 ብር፣ ባስኬት 400 ብር፣ 20 ሊትር ባሊ 195 ብር። እዚህ ጋር ማገዶ ቆጣቢ ምጣድ አላት ሸክላ የሌለው አልደረቀም በደንብ ይሄንን 3800 ብር። እዚህ ጋር ደግሞ ብረት ምጣድ ትንሿ 120 ብር። እቺ ለቡና ማቆያ ቆንጆ ናት 120 ብር። መቆንጠጫ 50 ብር። የእቃ ማንጠፍጠፊያ 180 ብር። የእጅ ማስታጠቢያ ሳሙና ያለው 130 ብር። ቆሻሻ ባስኬት 85 170 ብር። የሽንኩርት ሼልፍ 600 ብር እና እዚህ ጋር ደግሞ ማብኪያ የዳቦ ማብኪያ ክዳን ያለው 300 ብር። ምንድነው የእቃ ማጠቢያ ደግሞ 160 ብር እና መዘፍዘፊያ 600 ብር። እዚህ ጋር እንደምታዩት ደግሞ ብረት ድስት አለ። ክዳኑ ማብራት ጠፍቶ ነው ክዳኑ ሊሰራ ሊበየድ ሄዶ ማለት ነው። መያዣ ሊሰራላት ጧት አምጥቼ ከድኜ ነው መልክላት ማለት ነው። ከዛ ሀባይቢ እዚህ ጋር ጭልፍ አለው 1000 ብር። እዚህ ጋር 46 ቁጥር በወፍራሙ ነው 13000 ብር። 12800 ገዝቼ መያዣ መሰሪያው 200 ብር 13000 ብር ሞላ ማለት ነው። 12800 ሲደመር 200 13000 ሆነ። መፈቅፈቂያ 180፣ የድንች መላጫ 35 ብር። እንዲሁም ደግሞ የፓስታ ማጥለያ 26 ቁጥር ነው ይሄ 650። መጥበሻ 1200 ብር። ያው መጥበሻ ተወዷል እንደሚታወቀው። ማፈሻ 150። የቁርጥ ማቅረቢያ ትልቁ 450 ብር ሀገርኛው ነው ይሄ የውጭ ጠፍቷል። ከዛ አላጋ 1 ደርዘን 300 ብር። መቆንጠጫ የልብስ 180 ብር 1 ደርዘን ማለት ነው። እዚህ ጋር መጥረጊያ አለ። መጥረጊያ 150 ብር ነው ይሄም። እቃዎቿ እንግዲህ ይሄንን ይመስላሉ። ከዛ ወደ አልባሳት እንግዲህ ወደ አልባሳት ሲሄድላችሁ ደግሞ የወንድም የህፃናትም ያዋቂም የሴትም ነው ያለው። በርድ ልብሶችም አሉ ማለት ነው። እንደዚህ ወደ ቀሚሶች ሲሄድላችሁ እዚህ ጋር ለ8 አመት ልጅ ቀሚስ ይሄንን 2400 ብር ነው የገዛሁት። ያው ለ8 አመት በቂ ነው። በደንብ ታይት አለው ማለት ነው። በታይት የሚለበስ ነው። ታይት አለው 2400 ብር ይሄንን ገዝቼላታለሁ። እንደውም በሚያማምሩ ሽፎኖች ለ3 ሰው ነው ያሰፋሁት። ለዚች ለ8 አመቷ የምታምር ሽፎን ናት። ወላሂ እንዴት እንደወደድኳት ማሻአላ ተባረከ ረህማን። እቺን 1900 ብር ሽፎኗ 1900 ብር። ከዛ እዚህ ጋር ደግሞ ለ16 አመት ልጅ ሽፎን ቆንጅዬ ሽፎን ያው አንድ አይነት ነው የተሰፋው። ይችን 2400 ብር በጣም ነው የምታምረው ማሻአላ። ለ16 አመት ልጅ ደግሞ በደንብ ነው የምትሆነው። በጣም ታምራለች። እዚህ ጋር ለራሷ ነው እሷ እንግዲህ በቅርቡ መጣለሁ ብላለች። ይሄ ለራሷ የተሰራ ሽፎን ነው። ይሄም 2800 ብር እንደስከዛሬው ማለት ነው። ይሄ ያዋቂ ነው 2800 ብር። በጣም ነው የምታምረው ማሻአላ። አያችሁ ሲለበስ ደግሞ እንዴት እንደሚያምር ማሻአላ ነው። ይሄንን ይመስላል ሽፎኑ ማለት ነው። ከዛ እዚህ ጋር አልባሳቶች የወንዶች አሉ። የወንዶችም የሴቶችም 2 ጃኬት 1900 3800 ብር 2 ጃኬት ይሄንን ማለት ነው። አንደኛው እርሳስ ነው ይሄ፣ አንደኛው ወደ ጎመኔ ሄደ ነው። ከዛ ልጅ ሱሪ ከነ ጃኬቱ ነው። ሱሪው 900 ብር፣ ጃኬቱ ደግሞ 1400 ብር። ፈር ያለው ቆንጆ ጃኬት ነው። ሀገረኛ አይደለም ይሄ ቆንጆ ነው። አስሊ ጃኬት ነው ማለት ነው። እና ይሄንን ያው ለ11 አመት ልጅ በደንብ ሆኖ ነው የሚሆነው። ያው እንደ ሀገራችን ደግሞ ይለያያል። በነገራችን ላይ አንዳንድ ሀገር ያሉ ልጆች ቶሎ ያድጋሉ፣ ረጅም ይሆናሉ። አንዳንዱ ደግሞ ያው እንደ ተፈጥሯችን ማለት ነው። እና ይሄንን 1400 ብር፣ ይሄ 900 ብር ለ11 አመት ልጅ። እዚህ ጋር ሀባይብ የአባቶች የጨርቅ ሱሪ ከነሸሚዙ 4 አለ። አንዱን ፈትቼ ላሳያችሁ የተፈታው ማለት ነው። አንድ ላይ ፓክድ ነው የታሰረው።
የጨርቅ ሱሪ ጨምሮ 400 ብር ሆኗል። እስከዛሬ 350 ነበረ። ይሄ 400 ብር ሆኗል ማለት ነው። እና ይሄንን እስከነሸሚዙ ሸሚዙ 500 ብር ማለት ነው። የአንድ ሰው ልብስ 900 ብር ሆነ ማለት ነው። ይሁት ሸሚዙ ይሄ ነው። እጅጌ ረጅም ነው። ቆንጆ ሸሚዝ ነው። ያው ፓክድ እንዲሆንላቸው እንደዚሁን እሽግ እንዳረገው እንደተጠቀለለ ማለት ነው። ደስ ይላቸዋል እንደዚህ ሲሰጣቸው ለቤተሰብና እዚህ 1 2 3 4 ሁሉም ለየራሱ የተለያየ ከለር አለው። 4 የጨርቅ ሱሪ ከነ ሸሚዙ ማለት ነው። ከዛ አንድ ሸሚዝ ደግሞ ለብቻ አለ እዚህ ጋር ይሄ 500 ብር። ይሄ የአባቶች ነው። ከዛ ለወጣቶች ደግሞ 33 ቁጥር ሱሪ 2 ብላኛለች። ቲሸርት ደግሞ 2 ፋሽን የሆነች ቲሸርት ናት። 600 ብር ነው ቲሸርት። ጂንስ ሱሪ ደግሞ 11000 ብር ነው የገዛሁት። ቆንጆ ጂንስ ነው። ታዲያ የ900 ብሩም አለ ግን ይሄኛው ተሽሎ ስላገኘሁት የ100 ብር ልዩነት ያን ያህል ስላላደለ እቃው የተሻለ ከሆነ ብዬ ነው የገዛሁላት ማለት ነው። ቲሸርቶቹም በጣም ነው የሚያማምሩት፣ ኳሊቲ ናቸው። በዛ ላይ ልስልስ ያሉ ናቸው ማለት ነው። እንደዚህ የሚሞቅ አይነት አይደሉም። ቆንጆ ቲሸርት 2 ሱሪ። ሱሪው አንደኛው 32 ነው ግን 33 እና 32ቱ እኩል ነው ማለት ነው። ማነው ሞደ ሰፊ ነው 32 ቁጥር። ይሄ 33 ነው። ይሄ 33 ጋር ይሄ 32 እኩል ነው ማለት ነው። አንዳንድ ጊዜ ሞዱ ሰፊ ልብስ ይኖራል፣ ቁጥሩ ትንሽ ሆኖ ትልቅ ይሆናል። ቁጥሩ ትልቅ ሆኖ ደግሞ ልብስነቱ ትንሽ ይሆናል ማለት ነው። ቁጥሩ ትልቁ ነው እና ይሄ እኩል ነው፣ እኩል ሳይዝ ነው ሳይዙ። ቁጥሩ ግን አንድ ቁጥር ይለያያል። ይሄ 32 ነው፣ ይሄኛው 33 ነው ማለት ነው። ከዛ እንግዲህ ሀባይ ጋር የሚያምር ኳሊቲ ሸሚዝ ለ25 አመት በጣም ቆንጅዬ እችን 700 ብር ነው የገዛኋት። በጣም ነው የምታምረው ሀቂቀተን ለ25 አመት። እዚህ ጋር ደግሞ ለ16 አመት ልጅ ሸሚዝ ብላኛለች። በጣም የምታምር ሸሚዝ ናት። እችም ዋጋዋ 700 ብር ነው። በጣም ቆንጆና ኳሊቲ ናቸው ማለት ነው። እነዚህ ከዚህም የሚቀንስ ይኖራል ግን እነዚህ ቆንጆ ናቸው ማለት ነው። ደግሞ ለ5 አመት ልጅ ሱሪ 700 ብር 20 ቁጥር ማነው 750 ብር 20 ቁጥር እና ሹራብ ደግሞ 650 ብር በጣም የምታምር ሹራብ ናት። እንደዚህ አድርጌ ገዝቼላታለሁ ማለት ነው። ይሄ ለ5 አመት። ከዛ ሀባይቢ እዚህ ጋር ሱፎች አሉ እንደምታዩዋቸው አንድ አይነት ነው ግን ይሄና ይሄ 4 ሜትር ነው። 4 ሜትር ሲባዛ በ650 ብር አባዙት ማለት ነው። ይሄ 8 ሜትር ሆነ ማለት ነው። 8 ሜትር በ650 አባዙ። እዚህ ጋር ደግሞ አንድ ነው ጣቃው፣ ከአንድ ጣቃ የተቆረጠ ነው። ይሄ 3 ሜትር ተኩል 7 ሜትር 7 እና 8 15 ሜትር ነው የተገዛላት። 15 ሲባዛ በ650 ብር አባዙት ማለት ነው። እዚህ ጋር ጀላብያዎች አሉ። አንድ 52 ቁጥር፣ ይሄ 53 ቁጥር ነው። ይሄኛው 53 ቁጥር ነው። የወንድ ጀላብያ ሁሉም ነጫጭ የሚያማምሩ ኳሊቲ ማለት ነው። 3500 ብር ነው አንዱ። ይሄ 53 ቁጥር ነው። እዚህ ጋር ደግሞ 54 ቁጥር አለ። እሷም ያዘዘችኝ 54 እና 52 ነው። ነገር ግን ይሄ 52 እና 53ቱ ልዩነት የለውም። አለካክቸው አንድ አይነት ስለሆነ 53 አረኩት። አንድ አይነት አላገኘሁም። በቃ አንድ ቦታ ሲዞሩ አታገኝም አንድ አይነት ቶብ ማለት ነው። እና ይሄ 53 ቢሆንም ችግር የለውም ብላኝ 53 እና 52ቱ ሳይዙ ሲጀመር አንድ ነው። ሞዱ ይሄኛው ትንሹ ነው መሰለኝ። እንደዚህ አድርጌ 3500 ሲባዛ በ3 10500 ብር 3 ጀላብያ ነው የገዛሁት። ከዛ እዚህ ጋር ጥምጣሞች አሉ። ጥቁር በነጭና ቡኒ ቀላ ያለ ቡኒ ነው። እቺኛው የምታምር ቡኒ እንደምታዩት አረንጓዴ በነጭ። እነዚህን ደግሞ 1800 ብር ያንዱ ዋጋ 450 ብር። ከዛ ሀባይብ የሚያማምሩ ሰጃዳዎች አሉ እዚህ ጋር ሰጃዳ 700 ብር። ቆንጆ ሰጃዳዎች ናቸው።
የስጃዳ ቆንጆ አለው እንዴ እንዳትሉ፣ ግን የሚያማምሩ የሚያስጠላም አለ በነገራችን ላይ። እነዚህ ዋጋቸውም ተመጣጣኝ ነው፣ መልካቸውም የሚያማምሩ ጨርቅነታቸውም ቆንጆ የሆነ ስጃዳ ናቸው ማለት ነው። እነዚህን 4 ስጃዳ 4 ሲባዛ በ700 ብር አባዙት ማለት ነው 2800 ብር። እነዚህን ገዝቼላታለሁ። ከዛ ሀባይቢ እዚሁ የልጆቹ ጫማ ምናምን ላሳያችሁ። እዚህ ጋር ለ11 አመቱ ጫማ ቁጥሩ 35 ቁጥር ነው 1700 ብር። ከዛ ሰንደል ጫማ ደግሞ 3200 ብር 1600 ብር ማለት ነው። ይሄኛው ሰንደል እንደዚህ መልበስ ይቻላል። እንትን ከኋላም ማሰሪያ ኑሮት ማለት ነው። ካልፈልጋችሁትም እንደዚህ ማዞር ይቻላል። የዚህ ይሆናል ማለት ነው። እንደዚህ ቆንጆ ሰንደል ናቸው 3200 ብር ሁለቱ ማለት ነው። እዚህ ጋር ደግሞ የእናቶች ጫማ 36 እና 37 ቁጥር ይሄኛው 37 ማን ነው 36 ነው። ይሄኛው 37 ነው 1600 ብር 800 ብር ማለት ነው። ከዛ ሽፎን ለተሰፋላት ለ8 አመቷ ልጅ ጫማ 30 ቁጥር ናት 1400 ብር በጣም ቆንጆዬ ጫማ። እዚህ ጋር ደግሞ ለ4 አመት እና ለ5 አመት ይቺ ለሴት ናት የገዛሁት። ይሄኛው ለወንድ እነዚህ 200 ብር ማለት ነው 26 ቁጥር ነው። ይሄኛው 27 ቁጥር ማለት ነው። እንደዚህ አድርጌ ገዝቼላታለሁ ማለት ነው። እዚህ ጋር ያልተሰፋ ሺቲ 600 ብር ገዝቼላታለሁ። ይሄ አልተሰፋም ለራሷ ነው ስመጣ ነው ማሰፋው ብላለች። የሚያምር ሺቲ ነው ማለት ነው። ይሄንን አንድ እዚህ ጋር ደግሞ 2 የተሰፋ ነው። ይሄኛው አሰፍቼላታለሁ። ገዝቼ ነው የሚሰፋው በነገራችን ላይ ተሰፍቶ አይደለም የሚሸጠው፣ ገዝታችሁ ነው የሚሰፋው ማለት ነው። እነዚህ 630 ብር ፈጅተዋል ማለት ነው። እስከ ማሰፊያው 1260 ብር እስከ ማሰፊያው ማለት ነው። እነዚህን 2 እዚህ ጋር ደግሞ የእናቶች ሻርፕ አንድ በወይነ ጠጅ ነው። ይሄ እንደምታዩት ወይነ ጠጅ ከለር በጣም ነው የሚያምረው 800 ብር ነው ይሄ ዋጋው። ሻርፖቹም ቆንጆ ናቸው፣ ተመጣጣኝ ነው ዋጋውም። እነዚህ የሚያማምሩ ከለሮች በነገራችን ላይ አንድ አይነት አይሸጡም። አንድ አይነት ነበር ያለችኝ፣ አንድ አይነትም ቢሆን ይሁን ነበር ያለችኝ፣ ግን አንድ አይነት አይሸጡም። የሚያማምሩ ከለሮች ናቸው የሚመረጥኩላት እንደምታዩት። ይሄም እንደምታዩት ነው። እዚህ ጋር ደግሞ ክሬም ከለር ነው ይሄ ይሄም ክሬም ከለር እንደምታዩት ማሻአላ የሆነ ሽፎኑ ጋር ራሱ ብታላብሰው ይሆናል። ይሄ ለሽፎኑ ማለት ነው። ግን ለሽፎኑ ካርት አልፈልግም ዝም ብለሽ ይሄንን ግዢ ነው ያለችኝ። እነዚህን የመሳሰሉ ሻርፖች 4 ሻርፕ በ800 ብር አባዙት ማለት ነው 3200 ብር ይመጣል። ጣቃ ደግሞ የእናቶች ጣቃ ያው አሳይቻት ይሄንን መርጣ ነው። በነገራችን ላይ የሰው ልጅ እንትኑ ፍላጎቱ ይለያያል። ይሄ ለምን ገዛሽ እንዳትሉ አንድ አይነት የ5 ሰው ነው። ይሄ 2 ሜትር ከሩብ 2 ሜትር ከሩብ 4 ሜትር ተኩል ማለት ነው። ይሄ ሁለቱ እንደገና ደግሞ እዚህ 3 ሜትር ማን ነው 2 ሜትር 3 ፍሬ ይሄ ማለት ነው 3 ፍሬ። ይሄንን የገዛሁት 10 ሜትር ተኩል ሆነ 10 ሜትር ተኩል ሲባዛ በ250 ብር አባዙት ማለት ነው። እነዚህ 2 ሜትር ናቸው። እነዚህ 2 ከሩብ ናቸው ሁለቱ ማለት ነው። እዚህ ጋር አንሶላ ይሄ 1700 ብር ነው። ይሄኛው ደግሞ 1800 ብር። አንድ አይነት ሳይዝ ነበር ያለችኝ፣ ግን ከለሩን አልወደድኩትም ብላ ይሄኛውን ብቻ ባለ 1800 አድርጌ ይሄኛውን ባለ ይሄ 1850 ይሄ 1700 ብር። ከዛ ብርድ ልብስ 1700 ብር። እቺ 1500 ብር ነበር ሲጀመር እኔ መጀመሪያ ጊዜ ስገዛት ለቤቴ። አሁን 1700 ብር ሆናለች። ግን ቆንጅዬ በጣም ነው የምትሞቀው፣ ቆንጆ ናት። 1700 ብር። ከዛ 2 ጋቢ ነው። ጋቢ 1700 3400 ብር። እንዲሁም ደግሞ እዚህ ጋር ቆንጆ ብርድ ልብሶች አሉ። ብርድ ልብስ በ3400 ብር 3
ብርድ ልብስ ነው የገዛሁት 3 ሲባዛ በ3400 አባዙት ማለት ነው የሚያማምሩ ቡኒ ከለሮች እንደምታዩት ማሻአላ አንድ ይሄ ነው ኮሪያ እዛ ጋር ጽሁፍ አለው ማለት ነው ኮሪያ እዚህ ጋር ጽሁፍ አለው እንደምታዩት ማለት ነው ሌላው ላይ ብርድ ልብሱ ላይ ነው እንትን የተባለ የተጻፈበት አንዱ ይሄ ነው አንዱ ደግሞ ይሄም እንደዚሁ የሚያማምሩ ብርድ ልብሶች ማለት ነው የሚያማምሩ ናቸው ሀቂቀተን በዛ ላይ ኳሊቲ ናቸው አይነጩም ይነጫሉ ወይ ብላችሁኛል የሚነጭ ነገር የለውም እዚህ ጋር ጽሁፉም አለው በዛ ላይ ኪሎ ስንት ነው ብላችሁኛል 4 ኪሎ ተግማሽ ማለት ነው 4.5 ይወት እዚህ ጋር 4.5 ኪሎ ግራም ነው የሚለው ሁሉም ማለት ነው ቆንጆ የሆኑ ፍክት ያሉ ብርድ ልብሶች ናቸው ሁሉም ዋቸው ማሻአላ እንግዲህ መታ በጤና በአፍያ የምትጠቀምበት ያድርጋት እዚህም ይሄም ኮሪያ የሚል ጽሁፍ አለው ይሄ እንደምታዩት ቆንጆ ናቸው እዚህ ጋር ቱሩ ላቭ ነው ስሙ ማለት ነው ቱሩ ላቭ ሆኖ የኮሪያ ምርት ማለት ነው በበረሃ ነው የሚመጣው በነገራችን ላይ ይሄ ብርድ ልብሱ አልባሳት ይሄንን ይመስላል እዚህ ጋር መጋረጃ አላት መጋረጃ ሰቀዬ ለማሳየት ይሄ እኔ ተከራየሁበት ቤት አጭር ነው አይሆንም ለመስቀል ማለት ነው እዛው ደግሞ ሰቀዬ ደሴ እንዳላሳያችሁ መጋረጃ ቤቱ በቃ ዛህማ ነው የበዓል ማሻአላ ልክ እንደአረብ ሀገር ነው እዚህም ሀገር የሚያሰሩት እና 3 ሜትር በ3 ሜትር የበር መስኮት ነው ማን ነው የበር መጋረጃ ነው ማለት ነው አፍዋን ይሄንን 3 ሜትር በ3 ሜትር ፎቶውን ግን እለጥፍላችኋለሁ ፎቶ ስላለኝ ተሰቅሎ ማለት ነው በጣም ነው የሚያምረው ላሰራሁላት አረቢያ መጅልስ ደግሞ ማች ነው ይሄ ወፍራሙ ነው ለሁለት ተከፋች ነው በ3 ተቆንጣጭ የተሰራ ማለት ነው ይሄኛው ስሱ ነው ይሄ 3 ሜትር ማለት ነው ይሄ 3 ሜትር ነው ወፍራሙ 3 ሜትር ዋጋው ከነመሰብሰቢያው 5300 ብር ነው የዚህ ከዛ እዚህ ጋር ደግሞ የመጋረጃ መስቀያ 4 ሜትር አለ 1 ሜትር 380 ብር ነው ይሄ የራሱ አክሰሰሪውና እንትን ይሄ መሰብሰቢያው ነው እስከነ መሰብሰቢያው ነው 5300 ብር መሰብሰቢያ ከሌለው 4700 ብር ነው ይሄ ለብቻው 500 ብር ነው የሚሸጠው ማለት ነው ከዛ እንግዲህ ይሄ የመጋረጃው አክሰሰሪ ነው የዚህ የብረቱ ይሄንን ይመስላል ከዛ ወደ አረቢያ መጅሊስ ሀባይቢ እንደዚህ ያማረ ውብና ማራኪ ሆነ ባለ 25 ቲክነስ አረቢያ መጅሊስ ቦንድድ ነው የተሰራላት ይሄ የተሰራው ዋጋው በበፊቱ ነው 9800 ብር ነው የተሰራው አሁን ላይ 10800 ብር ሆኗል ማለት ነው እንደዚህ ያማረ ሲያዩት ራሱ 30 ቲክነስ ነው የሚመስለው በጣም ቆንጆ የሆነ አረቢያ መጅሊስ ነው የተሰራላት 7 ሜትር ተኩል ቤቢዎችም እንደዚህ በሙሸከል ተደርጎ የተሰሩት 7 ሜትር ተኩል ነው ማነው 73500 ብር ቴብሉ ደግሞ ይሄ 1 ሜትር ቴብል ነው እንደምታዩት 6 ቤቢዎች አሉት የራሱ ማለት ነው ይሄንን 6500 ብር ነው ቤቢዎቹ እንደዚህ ሶስቱን አውጥቻቸው ነው ማለት ነው እዛ ጋር እንደምታዩት እዚህ ጋር ተካያም እንደዚህ እንደምታዩት 1 2 3 4 5 6 ተካያና 5 ቤቢ ትራሶች አሉት ማለት ነው ምንጣፍ ደግሞ ማች ያደረኩላት 7800 ብር ገዝቼ ነው ማች ያደረኩላት በጣም የሚያምር ምንጣፍ ነው ተወዱታላችሁ አሁን ግን መጅሊስ ጭማሬ ነው ባሁኑ ዋጋ ጭማሬ ነው ዋጋውን እሷን እየጠየቅኩ ነግራችኋለሁ ማለት ነው በጣም ነው የሚያምረው ሀቂቀተን አሁን ላይ ዋጋው ችግር የለውም አሁን ላይ ዋጋውን እንገራቸው እስኪ
ባለ 20 ስንት ነው? ባለ 30 9500 ብር። ባለ 30 ባለ 20 9500 ባለ 25ቱ 10800 ባለ 30 ደግሞ 11800 ብር። ቴብል ደግሞ ለምን አይወጣውም? የሚሉ ልጆች አሉ። ቴብል 12 ሜትር ከሆነ ይወጣል። ከ12 በታች ለሆነ ግን መስጠት አንችልም። ለምን ከፋብሪካ መስጠኛም አንሰጥም። ቴብል ላይ ግን አናተርፍም። ቀጥታ ቴብሉ የምንሰራበትን ዋጋ እንጂ ቴብል ላይ ትርፍ ይዘን አይደለም። ያ ማና ስራ ነው። ከሁሉም የሚለየን ደግሞ መደገፊያችን በ12 ቲክነስ ነው። ማሻአላህ እንግዲህ ሀባይቢ እንደምታዩት ነው። ምንጣፉ 2 በ4 ነው። የሚያምር ምንጣፍ የምር እንዴት እንደወደድኩት። በዛ ላይ ይሄ ጋር ማች ነው የሆነላት ከዛኛው ከድሮ 2 በ4 ይሄኛው ያምራል ብዬ እኔኛ ሳምኛት ይሄን የገዛሁላት። እንደምትወደውም ተስፋ አደርጋለሁ ማለት ነው። በነገራችን ላይ ይሄ የኮምቦልቻ ምርት ሳይሆን ከአዲስ አበባ ቀጥታ የሚመጣ ነው። የኮምቦልቻው እንትን ይቀንሳል ቦንዲድ ማለት ነው። ከኮምቦልቻ የሚሰራው የሚመረተው ቦንዲድ ይቀንሳል ዋጋ። ይሄ ግን ከዛ ከአዲስ አበባ ተቀርጾ ምናምን ነው የሚመጣው ማለት ነው። ይሄ ቦንዲዱ የኮምቦልቻ ቦንዲድ ርካሽ ነው። በዛ ላይ ደግሞ ይፈረፈራል ማለት ነው። የዚህን የሚፈረፈረውን ይዘው እየሄዱ ነው የሚያመርቱት። ይሄ እንደምታዩት ባንድ እጅ ካሜራ ስላስኩኝ ነው። ቦንዲዱ እንደምታዩት ነው። ይሄ ማሻአላ የሆነ ቦንዲድ ነው የሚጠቀሙት። ይሄ ሙሉ ለሙሉ የቱርክ ጨርቅ ነው። ለሙጡም መሀለኛውም ሙሉ ለሙሉ የቱርክ ጨርቅ ነው ማለት ነው። ጨርቁ እንግዲህ ሀባይቢ መጅሊሱ ከነቴብሉ 80 ሺህ ብር ነው የፈጀው። ምንጣፉ 7800 ብር ነው የፈጀው ማለት ነው። እና በጣም ነው የሚያምረው። ኢንሻአላህ መጣ በጤና በአፍያ የምትጠቀምበት ያድርጋት እላችኋለሁ። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሀባይቢ ወደ አስቤዛ ከመሄድ በፊት እዚህ ጋር ፖርሳ ለ11 አመቱ ልጅ ቆንጅዬ ፖርሳ ነው የገዛሁት። ዋጋው 1200 ብር ቆንጆ ፖርሳ ነው ማለት ነው። ከዛ አስቤዛ ነው እንግዲህ ወደ መጨረሻው ማለት ነው። ሹሮ በርበሬ አላት። በርበሬና ሹሮዋ ከተዘጋጀ 1-2 ሳምንት 3 ሳምንት አካባቢ የሆነው ነው። ረመዳን ሊገባ ሲል ማለት ነው። ረመዳን እንደገባ በሁለተኛ ቀን መሰለኝ የተፈጨው ባልሳሳት እና በርበሬ በዛን ሰዓት በ370 ብር ሂሳብ ነው የተገዛው ማለት ነው። እዚህ ጋር እንደምታዩት 10 ኪሎ በርበሬ 370 ብር 3700 ብር ማለት ነው። ከዛ 8 ኪሎ ነው የ8 ኪሎ ነው ቅመም የገዛሁት 1970 ብር። ሹሮ ደግሞ ባቄላ 2 ጓያ 3 አጠቃላይ 5 ኪሎ ማለት ነው። እዚህ ጋር ባቄላ 118 ያልኩት ተሳስቼ ነው። በ180 ብር ሂሳብ ማለት ነው። ጓያም በ180 ሂሳብና 900 ብር ማለት ነው። 5 ኪሎ የ5 ኪሎ ሹሮ ቅመም 760 ብር ማዘጋጃ 1125 ብር ማለት ነው። ቆንጆ ሆኖ ነው የተዘጋጀላት እንደምታዩት 10 ኪሎ ተፈጭቶ። እዚህ ጋር ደግሞ 6 ኪሎ በዛላው ነው። 6 ኪሎ ዛላ በርበሬ ነው። በርበሬ በነገራችን ላይ አሁን 500 ምናምን ብር እንደደረሰ ነው የማውቀው። ይሄን 2 ቀን አልገዛሁም። ይሄ 6 ኪሎ በዛላው 16 ኪሎ ነው በአጠቃላይ የገዛሁት ማለት ነው። 25 ኪሎ ስማርት ዱቄት 2300 ብር። እዚህ ጋር ደግሞ ኡመር ዘይት 255 እና 1 ሊትር ነበር ያለችኝ። 3 ሊትሯ ደግሞ ጠፍታለች። አሁን 5 ሊትሩን ብቻ ነው የገዛሁት። አንዱ 1600 ብር ነው። 3200 ብር ማለት ነው ሁለቱ። 5 ኪሎ ሱካር አላት ኪሎ በ150 ብር ሂሳብ። ከዛ እዚህ ጋር ደግሞ 5 ኪሎ ቡና ነው ያላት። እሸጊ ብላኛለች። ቡናው እንግዲህ እንደዚህ የሚያምር ቡና ነው እንደምታዩት። አራቱ 1 ኪሎ ነው የታሸገው። እዚህ ጋር ደግሞ ግማሽ ኪሎ ደግሞ አላት ማለት ነው። አጠቃላይ 5 ኪሎ በ950 ብር ነው። እዚህ ጋር ደግሞ ላርጎ 550 ብር፣ ሻምፖ 500 ብር፣ ሄርባል ቅባት የቆርንፉድ ነው 300 ብር፣ ሚስክ ነው ሚስክ ማለት ነው 150 ብር። እዚህ ጋር 1 ኪሎ ሂና አላት 330 ብር፣ ግማሽ ኪሎ ኮረሪማ 750 ብር እና የ200 ብር ብስኩት ለልጆች ብላኛለች። ይሄ ከሁለት አይነት ብስኩት አድርጌ ዳግምና ኦኬ ነው። ቆንጅዬ ብስኩት ናት እቺ ብስኩት የ200 ብር። ይሄ 200 ብር ማለት ነው።
ከዛ ላይፍ ቦይ ግማሽ ደርዘን 270 ብር፣ የልብስ ሳሙና ግማሽ ደርዘን 360 ብር እንደዚህ። እዚህ ጋር ደግሞ 6 ፍሬ የእርድ ሳሙና ነው። የእርድ ሳሙና 120 ብር ነው ማለት ነው። 720 ብር ስድስቱ። ከዛ ሀባይቢ እዚህ ጋር አጃክስ 6 ፍሬ ያላት 120 ብር በ20 ብር ሂሳብ ማለት ነው። እና 2 ሻይ ቅጠል እዚህ ጋር አለ። አዲስ ሻይ ቅጠል ነው 60 ብር 120 ብር። እንግዲህ ይሄንን ይመስላል ሀባይብ። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።